ውቅያኖስ ላይ ያሉ ውብ ደሴቶች ሲባሉ መጀመሪያ ላይ የሚታየን ሰማያዊ ባህር፣ ነጭ አሸዋና ሰላማዊ እረፍት ነው። ነገር ግን በምድራችን ላይ እግር መርገጥ ማለት ከሞት ጋር ፊት ለፊት መጋፈጥ የሆነባቸው አስፈሪ ቦታዎች እንዳሉ ያውቃሉ? በአደገኛ ነፍሳት፣ በአሰቃቂ አራዊት፣ በመርዛማ ጋዞችና ጨካኝ በሆኑ ነገዶች የተሟሉ እጅግ አደገኛ ደሴቶች አሉ። እነዚህን ቦታዎች ለመጎብኘት መሞከር ሕይወትን አሳልፎ ለመስጠት እንደ መድፈር ይቆጠራል። ዛሬ በአሽማኤል ቻናላችን ማንም ሰው በሕይወት የማይመለስባቸውን አምስቱን አደገኛና አስፈሪ የምድራችንን ደሴቶች በጥልቀት እንቃኛለን። ቪዲዮን ላይክ በማድረግ ይህንን አደገኛ ጉዞ አብረን እንጀምር። በመጀመሪያ የምንመራው ከብራዚል የባህር ጠረፍ ጥቂት ኪሎ ሜትሮች ርቃ ወደምትገኘውና የእባቦች ደሴት ተብላ ወደምትጠራው ገዳይ ስፍራ ነው። ይቺ ደሴት በዓለም ላይ እጅግ ገዳይ በሆነው ጎልደን ላይሰንድ በተባለው መርዛማ እባብ የተወረረች ናት። በዚች ደሴት ላይ በአንድ ስኩዌር ሜትር ውስጥ እስከ 5 የሚደርሱ እባቦች በብዛት ይገኛሉ። መርዛቸው የሰውን ልጅ አካል በጥቂት ደቂቃዎች ውስጥ የሚያቀልጥ አቅም ያለው ሲሆን የብራዚል መንግስት ማንኛውም ሰው ወደዚች ደሴት እንዳይጠጋ ሙሉ በሙሉ አግዷል። ደሴቲቱ ላይ ያለውን የብርሃን ማማ ለመጠገን በየጊዜው ወደዛ የሚሄዱት ጥቂት የባህር ኃይል አባላት ብቻ ናቸው። እነሱም ጉዟቸውን የሚያደርጉት በከፍተኛ ፍርሃትና ጥንቃቄ ነው። ከዚህ የእባቦች አስፈሪ ቦታ በመቀጠል ደግሞ አይናችንን በህንድ ውቅያኖስ ውስጥ ወደሚገኘውና ከዘመናዊ ዓለም ሙሉ በሙሉ ተለይቶ ወደሚኖረው የሴንቲኔል ደሴት እናዞራለን። በዚህ ደሴት ላይ የሚኖሩት የአገሬ ተወላጆች ማንኛውንም የውጭ እንግዶች በከፍተኛ ጠላትነት ነው የሚቀበሉት። ወደ ደሴቲቱ ለመቅረብ የሞከረ ማንኛውም ሰው በባህላዊ ቀስትና ጦር ተወግቶ ወዲያውኑ ይገደላል። በቅርቡ እንኳ ወደ ደሴቲቱ ገብቶ ህዝቡን ለማስተማር የሞከረው አሜሪካዊ ወጣት በጥይት ሳይሆን በቀስት ተደብድቦ ህይወቱ ማለፍ ችሏል። የህንድ መንግስት የሴንቲኔል ሰዎችን ሰላም ለመጠበቅና የውጭ ሰዎችን ህይወት ለማዳን ሲል ወደ ደሴቲቱ መቅረብን በህግ በጥብቅ ከልክሏል። በመቀጠል ጉዟችንን የምናደርገው በሚያንማር የባህር ጠረፍ አቅራቢያ ወደሚገኘው ራምሪ ደሴት ነው። ይህ ቦታ በጊኔስ የዓለም መዝገብ ላይ ጭምር በሰው ልጅ ታሪክ እጅግ አስከፊ የአዞ ጥቃት የተፈጸመበት ስፍራ ተብሎ ተመዝግቧል። በሁለተኛው የዓለም ጦርነት ወቅት በመቶዎች የሚቆጠሩ የጃፓን ወታደሮች ከጠላት ለማምለጥ ሲሉ ወደዚህ ደሴት ረግረግ ውስጥ ገቡ። ነገር ግን እዚያ የጠበቃቸው በሺዎች የሚቆጠሩ ግዙፍ የጨው ውሃ አዞዎች ነበሩ። በዛች አስፈሪ ምሽት የአዞዎቹ ጥቃትና የወታደሮቹ ጩኸት ደሴቲቱን ወደ እውነተኛ የደም መድረክ ቀይሯት ነበር። ዛሬም ቢሆን ደሴቲቱ በአዞዎች የተሟለችና እጅግ አደገኛ በመሆኗ ማንም አይጠጋም። ከዚህ አስፈሪ ደሴት ቀጥሎ በጃፓን አቅራቢያ ወደሚገኘውና መርዛማ ጋዝ ወደሚተፋው የሚኪጂማ ደሴት እንመራለን። በዚህ ደሴት ላይ ያለው ንቁ እሳተ ገሞራ በየጊዜው ከፍተኛ መጠን ያለው ገዳይ የሰልፈር ጋዝ ወደ አየር ይለቃል። የጋዙ መጠን እጅግ አደገኛ ከመሆኑ የተነሳ በደሴቲቱ ላይ የሚኖሩት ጥቂት ነዋሪዎችና ጎብኚዎች በማንኛውም ሰዓት የጋዝ ማስክ ለብሰው እንዲንቀሳቀሱ ይገደዳሉ። ሳይታሰብ የሚነሳው የጋዝ መመረዝ ሕይወትን በአንድ ቅጽበት ሊያጠፋ የሚችል በመሆኑ ደሴቲቱ በዓለም ላይ ካሉ እጅግ አስፈሪና ምቾት አልባ ቦታዎች አንዷ ለመሆን በቅታለች። በመጨረሻም የአደገኛ ጉዟችንን የምናጠናቅቀው በማይክሮኔዥያ ውቅያኖስ ውስጥ ወደሚገኘውና ቢኪኒ አቶል ደሴት በመሄድ ይሆናል። ይቺ ደሴት በሩቅ ሲመለከቷት እጅግ ማራኪና ውብ ብትመስልም በውስጧ ግን ገዳኝ የሆነ ጨረር ደብቃ ይይዛለች። አሜሪካ በሁለተኛው የዓለም ጦርነት ማግስት በርካታ የኒውክሌር ቦምብ ሙከራዎች ያደረገችው በዚህ ደሴት ላይ ነበር። ምንም እንኳን ሙከራዎቹ ካለቁ ዓመታት ቢቆጠሩም ዛሬም ድረስ በደሴቲቱ ላይ ያለው የሬዲዮ አክቲቭ ጨረር መጠን እጅግ ከፍተኛ በመሆኑ የሰውን ልጅ ለካንሰርና ለፈጣን ሞት ይዳርጋል። ደሴቲቱ ላይ የሚበቅሉትን ፍራፍሬዎች መመገብ ሆነ ውሃ መጠጣት ፍጹም የተከለከለ ነው።
እነዚህ 5 ደሴቶች የሰው ልጅ በተፈጥሮ ኃይል ፊት ምን ያህል ደካማ እንደሆነ በምድራችን ላይ ገና ያልተነገሩ አስፈሪ ምስጢሮች እንዳሉ ያሳዩናል። ከነዚህ አስፈሪ ደሴቶች መካከል የእናንተን አእምሮ ይበልጥ ያስደነገጠው የትኛው ነው? በአስተያየት መስጫው ላይ አሳውቁኝ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁንና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫኗን እንዳይረሱ። በአሽማኤል ቻናል በቀጣዩ አዲስና ምርጥ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።